ሰላም ጤና ይስጥልኝ እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በዓለም አቀፍ ደረጃ ከፍተኛ ትኩረት የሳበውና የሁለቱን የዓለማችንን ታላላቅ ኃይሎች ፍላጎት ያገናኘ ትልቅ ርዕስ ይዘንላችሁ መጥተናል። በኢትዮጵያ በቢሾፍቱ ከተማ አቅራቢያ የሚገኘው አዲሱ ግዙፍ ዓለም አቀፍ ኤርፖርት በአፍሪካ ትልቁ የኤርፖርት ፕሮጀክት በመሆኑ በታሪክ የሚመዘገብ ነው። ይህ ፕሮጀክት ሲጠናቀቅ በዓመት እስከ 110 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል። ነገር ግን የዚህ ፕሮጀክት ትልቅነት በአቪዬሽን ዘርፉ ብቻ የተወሰነ አይደለም። በአሁኑ ወቅት ሁለቱ የዓለማችን ምሁራንና የኢኮኖሚ ሀያላን ሀገራት ማለትም አሜሪካና ቻይና የዚህን ፕሮጀክት የግንባታና የፋይናንስ ድርሻ ለመያዝ ከፍተኛ ፉክክርና ግብ ውስጥ ገብተዋል። ዛሬ ስለ ፕሮጀክቱ ዝርዝር ሁኔታና ስለ ሁለቱ ሀገራት ፕሮፖዛል በሰፊው እንነጋገራለን። አሁኑ ቦሌ ዓለም አቀፍ ኤርፖርት በዓመት እስከ 25 ሚሊዮን መንገደኞችን ለማስተናገድ የተገነባ ቢሆንም የኢትዮጵያ አየር መንገድ በፍጥነት ማደጉን ተከትሎ አቅሙን ጨርሷል። በመሆኑም ይህንን ክፍተት ለመሙላት በቢሾፍቱ አቅራቢያ አዲሱ ኤርፖርት መገንባት አስገዳጅ ሆኗል። ይህ ፕሮጀክት በአጠቃላይ ወደ 12.5 ቢሊዮን የአሜሪካን ዶላር ገደማ የሚፈጅ ሲሆን 4 ትይዩ የመሩጫ መንገዶችን፣ ራንዌይስ፣ ዘመናዊ የመንገደኞች ማረፊያዎችንና ታላላቅ የካርጎ ተከታታይ ማዕከላትን ያካትታል። ይህ ኤርፖርት ሲጠናቀቅ ኢትዮጵያን ከአፍሪካም አልፎ በዓለም አቀፍ ደረጃ ዋና የትራንዚት ማዕከል የሚያደርጋት ይሆናል። ይህ አዲስ ኤርፖርት በቢሾፍቱ መቆርቆር ተራ የቦታ መረጥ አይደለም። የአዲስ አበባን የመሬት እጥረት ለመቅረፍና ለአቪዬሽኑ ምቹ የሆነ ሜዳማ መሬት ለማግኘት ታስቦ የተደረገ ስትራቴጂካዊ ውሳኔ ነው። ይህ የቦታ አቀማመጥ ለትራንስፖርት ትስስር እጅግ ምቹ በመሆኑ ፕሮጀክቱ ገና በወረቀት ላይ ያለ የዓለማችንን ሀያላን ሀገራት ትኩረት መሳብ ጀምሯል። በተለይም ቻይናና አሜሪካ የዚህን ቦታ ስትራቴጂካዊ ጥቅም ቀድመው በመረዳት ነው ወደ ድርድሩ በግልጽ የገቡት። ሁለቱም ሀገራት በቢሾፍቱ መሬት ላይ የሚያርፈውን ይህን ግዙፍ ፕሮጀክት በመገንባት ምስራቅ አፍሪካ የሚገኘውን ዋነኛ የአቪዬሽን ማዕከል ለመቆጣጠርና የየራሳቸውን የኢኮኖሚና የፖለቲካ የበላይነት ለማረጋገጥ ሁኑኑ ትልቅ ግብ ውስጥ ገብተዋል። ቻይና ለቢሾፍቱ ኤርፖርት ግንባታ ቀዳሚ ተወዳዳሪ ሆና የቀረበችው በአጋጣሚ አይደለም። ቀደም ሲል የቦሌ ዓለም አቀፍ ኤርፖርት ማስፋፊያን ጨምሮ በርካታ ትላልቅ የመሰረተ ልማት ፕሮጀክቶችን በመገንባቷ ከኢትዮጵያ አቪዬሽን ባለስልጣን ጋር ጠንካራ የረጅም ጊዜ የጋራ ልምድ አላት። የቻይና የመንግስት ኩባንያዎች ፕሮጀክቱን በፍጥነትና በከፍተኛ የቴክኖሎጂ አቅም ለመጨረስ ዝግጁ መሆናቸውን ገልጸዋል። ከዚህ በተጨማሪ ቻይና በቀበቶና መንገድ ቤልት ኤንድ ሮድ ኢኒቬቲቭ አማካኝነት ለዚህ ግዙፍ ፕሮጀክት የሚሆን የረጅም ጊዜ የብድር አቅርቦትና የፋይናንስ አማራጮችን በማዘጋጀት ላይ ትገኛለች። የቻይና ኩባንያዎች የቢሾፍቱን ኤርፖርት መገንባታቸው በምስራቅ አፍሪካ ያላቸውን ስትራቴጂካዊና የኢኮኖሚ ተጽዕኖ ይበልጥ የሚያጠናክርላቸው በመሆኑ ይህንን አጋጣሚ ላለማጣት ከፍተኛ ጥረት እያደረጉ ይገኛሉ። በሌላ በኩል ደግሞ አሜሪካ በቻይና የበላይነት በቁጭት በመመልከት ቢሾፍቱ ኤርፖርት ግንባታ እጅግ ማራኪ የሆነ አዲስ ፕሮፖዛል አቅርባለች። የአሜሪካ መንግስት ከግል ኩባንያዎችና እንደ ዲኤፍሲ የልማት ፋይናንስ ኮርፖሬሽን እና ኤኤክስአይኤም ባንክ ካሉ ትልልቅ የፋይናንስ ተቋማት ጋር በመተባበር በፕሮጀክቱ የሚሆን ከፍተኛ የፋይናንስ ድጋፍ ለማድረግ ዝግጁ መሆኗን ገልጻለች። አሜሪካውያን የሚያቀርቡት ፕሮፖዛል በዋናነት በከፍተኛ የአቪዬሽን ቴክኖሎጂ፣ በዘመናዊ የደህንነት መመዘኛዎችና በአካባቢ ጥበቃ ላይ ያተኮረ ነው። አሜሪካ በዚህ ፕሮጀክት ላይ መሳተፏ በምስራቅ አፍሪካ ያለውን የቻይና የኢኮኖሚን የፖለቲካ ተጽዕኖ ለመቀነስና ከአፍሪካ ትልቁ አየር መንገድ ጋር ያላትን ታሪካዊ ግንኙነት ይበልጥ ለማጠናከር የምትጠቀምበት ትልቅ ስትራቴጂካዊ እርምጃ ነው። ይህ በቢሾፍቱ ኤርፖርት ዙሪያ የተፈጠረው ፉክክር ተራ የንግድ ወይም የኮንትራክት ውድድር አይደለም። በምስራቅ አፍሪካ ቀጠና ላይ የበላይነትን ለመያዝ የሚደረግ ከፍተኛ የጂኦፖለቲካ ግብግብ ነው። ቻይና ላለፉት 10 ዓመታት በመሰረተ ልማት ግንባታ የገነባችውን የበላይነት ለማስቀጠል ስትታገል፣ አሜሪካ ደግሞ የቻይናን ተጽዕኖ ለመግታትና በአህጉሪቱ ስትራቴጂካዊ ቦታ ላይ እግሯን ለማጠናከር ጠንካራ ጥረት እያደረገች ነው። ይህ የአሜሪካና የቻይና ግብግብ ለኢትዮጵያ በራሱ አዎንታዊና አሉታዊ ጎኖች አሉት። በአንድ በኩል ሁለቱ ሀገራት የሚበልጥ ማራኪ ፋይናንስና የቴክኖሎጂ አማራጭ እንዲያቀርቡ እድል ሲፈጥር፣ በሌላ በኩል ደግሞ ሀገሪቱን በሁለት ሀያላን መካከል ባለው የዲፕሎማሲያዊና የፖለቲካ ወጥመድ ውስጥ እንዳትገባ ከፍተኛ ጥንቃቄ የሚጠይቅ ሁኔታ ነው። እዚህ የሁለት ሀያላን ሀገራት ፍልሚያ መካከል የኢትዮጵያ መንግስትና የኢትዮጵያ አየር መንገድ የሚከተሉት አቋም እጅግ ሚዛናዊ የሆነ ዲፕሎማሲን ይፈልጋል። ኢትዮጵያ የአንዱን ሀገር ጥቅም አስቀድማ የሌላኛውን ወገን ፍላጎት ሙሉ ለሙሉ ላለማጥፋት ወይም ላለመግፋት ጥንቃቄ እያደረገች ይገኛል። ይልቁንም ለሀገሪቱ የረጅም ጊዜ ዘላቂ እድገት ለዝቅተኛ የወለድ ምጣኔና ለላቀ ቴክኖሎጂ ትኩረት በመስጠት ላይ ታተኩራለች። በዚህም ምክንያት ባለሙያዎች እንደሚገምቱት
ኢትዮጵያ ፕሮጀክቱን ሙሉ በሙሉ ለአንድ ሀገር አሳልፋ ከመስጠት ይልቅ ሁለቱንም ሀገራት አቅም በሚያቀናጅ መልኩ በክፍል ፌዝ ከፍላ ልታካሂደው ትችላለች። ለምሳሌ በሲቪል ግንባታ ላይ የቻይናን ፍጥነትና ልምድ፣ በቴክኖሎጂና በደህንነት ሲስተሙ ላይ ደግሞ የአሜሪካን የላቀ አሰራር በመጠቀም የሁለቱንም ወገኖች ድርሻ አጣጥሞ የሚያሄድ እድል አለ። ይህ አዲስ ኤርፖርት ከተራ አውሮፕላን ማረፊያነት ባሻገር ራሱን የቻለ ዘመናዊ አቪዬሽን ከተማ ኤርፖርት ሲቲ ሆኖ ነው የሚገነባው። በዙሪያውም በርካታ ባለ 5 ኮከብ ሆቴሎች፣ የንግድና የኮንፈረንስ ማዕከላት፣ የሎጂስቲክ ፓርኮችና የመዝናኛ ስፍራዎችም ይካተቱበታል። ይህም ቢሾፍቱን ከሀገር ውስጥ የቱሪዝም ከተማነት ወደ ዓለም አቀፍ የንግድና የፋይናንስ ማዕከልነት የሚያሸጋግራት ይሆናል። እዚህም በተጨማሪ አዲሱ ኤርፖርት ከአዲስ አበባና ከሌላ ዋና ዋና ከተሞች ጋር በፍጥነት የሚያገናኙ የፈጣን መንገድና የባቡር መስመሮች ኤክስፕረስ ሬልዌይስ ይዘረጉለታል። ይህ አጠቃላይ የከተማ ልማት ፕሮጀክት ለአካባቢ ወጣቶች በ10 ሺህ የሚቆጠሩ የሥራ ዕድሎችን የሚፈጥር በመሆኑ ሁለቱም ሀገራት ማለትም አሜሪካና ቻይና በዚህ ትልቅ የመሠረተ ልማት ዝርጋታ ላይ ሰፊ ድርሻ ለመውሰድ እያደረጉት ያለው ፉክክር የበለጠ እንዲፋጠን አድርጎታል። ይህ አዲስ ኤርፖርት ሲጠናቀቅ ለኢትዮጵያ የካርጎና የትራንስፖርት ንግድ ትልቅ አብዮት ያመጣል። በአሁኑ ወቅት ኢትዮጵያ ወደ ውጭ ሀገራት የምታካሂደው የአበባ፣ የፍራፍሬ፣ የስጋና የቡና ኤክስፖርት በከፍተኛ ሁኔታ እያደገ በመምጣቱ ዘመናዊና ሰፊ የካርጎ ተከታታይ ማዕከላት ያስፈልጋታል። የቢሾፍቱ ኤርፖርት ይህንን ክፍተት በከፍተኛ ደረጃ የሚሞላ በመሆኑ የሀገሪቱን የውጭ ምንዛሬ ገቢ በእጥፍ ለማሳደግ ያስችላል። ይህ አቅም ደግሞ ለቻይናም ሆነ ለአሜሪካ ኩባንያዎች ትልቅ የንግድ ዕድል ነው። ሁለቱም ሀገራት ከአፍሪካ ወደ ኤዥያ፣ አውሮፓና አሜሪካ የሚደረጉ የሸቀጦችና የካርጎ እንቅስቃሴዎችን ለመቆጣጠርና የራሳቸውን የንግድ መስመር ለማጠናከር ስለሚፈልጉ በኤርፖርቱ የካርጎ ክፍል ግንባታ ላይ አሁንም የከረረ ውድድር በማድረግ ላይ ይገኛሉ። በዚህ ግዙፍ የቢሾፍቱ ኤርፖርት ፕሮጀክት ዙሪያ የሚነሳው ሌላው ዋና ጉዳይ የብድርና የፋይናንስ አከፋፈል ሁኔታ ነው። ኢትዮጵያ ቀደም ሲል ለተገነቡ የመሰረተ ልማት ፕሮጀክቶች ከተወሰደው ብድር ጋር ተያይዞ ለአንድ ወገን ብቻ ከባድ የፋይናንስ ጥገኝነት እንዳይኖርባት በከፍተኛ ጥንቃቄ እየሰራች ትገኛለች። የቻይና ብድሮች አሰጣጥ ፈጣን ቢሆንም የአሜሪካው ፕሮፖዛል ደግሞ የረጅም ጊዜ የፋይናንስ እፎይታና የተሻለ ብድር ሁኔታ ለማቅረብ ያለመ ነው። በዚህ ምክንያት የኢትዮጵያ የአቪዬሽን ባለስልጣናትና የፋይናንስ ባለሙያዎች የሁለቱንም ሀገራት የብድር ውልና የፋይናንስ ሞዴል በጥንቃቄ እየመረመሩት ነው። የትኛው ሀገር ዝቅተኛ የወለድ ምጣኔ፣ ረጅም የመክፈያ ጊዜና ለአካባቢው ሕዝብ የተሻለ ጥቅም ያመጣል የሚለው ነጥብ የዚህ ግብግብ ዋና መፍትሄ እንደሚሆን ይገመታል። በአጠቃላይ በቢሾፍቱ የሚገነባው አዲሱ ኤርፖርት የኢትዮጵያን የአቪዬሽን ታሪክ ከመቀየር ባሻገር የዓለማችን ሀያላን ሀገራት ትኩረት ያረፈበት ትልቅ የፖለቲካና የኢኮኖሚ መድረክ ሆኗል። አሜሪካና ቻይና የሚያደርጉት ውድድር የፕሮጀክቱን ጥራትና የፋይናንስ አማራጭ ለማስፋት እድል ሊፈጥር ይችላል። እንግዲህ የዛሬ ቪዲዮአችን ይህንን ይመስል ነበር። እናንተስ በዚህ ርዕስ ላይ ምን ታስባላችሁ? የቢሾፍቱ ኤርፖርት ግንባታ በቻይና ቢሰራ ይሻላል ወይስ በአሜሪካ? ሀሳባችሁን ከታች ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የሚቀጥለው ቪዲዮ እስክንገናኝ ድረስ ደህና ሁኑ። አቤት አባቴ ተመልከታ ቦስራ በእናትህ